አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ ይህንን መርሃ ግብር ጀምራለሁ። የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች በያላችሁበት እግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ አሜን። ልዑለ ባሕርይ አምላካችን እግዚአብሔር ስለማይነገር ስጦታው በምድርም በሰማይም ክብርና ምስጋና ለእርሱ ይሆንልን። ለሰው ዘር መዳን ምክንያት የሆነች ከምድር ተገኝታ ከሰማያውያን ሁሉ በላይ የከበረች አምላክ ወደ ምድር በወረደ ጊዜ ማደሪያው የሆነች አማናዊት ቤተ መቅደስ አምላክ ወላዲተ አምላክ ቅድስት ድንግል እመቤታችን በዚህ ሰዓት የምንናገረውን እንድትገልጽልን ለቅዱስ ኤፍሬም የገለጠችለት ለአባ ሕርያቆስም ምስጢር እንዲናገር አንደበቱን የከፈተችለት እሷ ናትና ለእኛም የምንናገረውን እንዳናጣ የአምላክ የቅድስት ድንግል ማርያም ረድኤቷ አማላጅነቷ ከሁላችንም ጋር ይሁን እላለሁ። ዛሬ የምናነሳው እያከበር ነው የምንገኘውን የጻድቁ አባታችን የአቡነ ተክለ ሃይማኖትን ልደት በዓል ምክንያት በማድረግ ነው። ስለ ምድራዊው መልአክ እና ስለ ሰማያዊው ሰው ነው ዛሬ መናገር የምፈልገው። ምንም ስለሌለው ድሃ ነገር ግን ሁሉም ባለጠጋ ስላደረገ ታላቅ ሐዋርያ በአንድ ዋሻ ውስጥ ተከቶ በበዓት ጸንቶ ይኖር ስለነበረ በተጋድሎ ስለምናውቀው ታላቅ ባህታዊ ባህታዊነቱም ሳይቀርበት መምህርነቱ የጸናለት በበዓት መከተት በዋሻ መደበቅ ሳይቀርበት እንዲሁም በመድረክ ላይ በሰገነት ላይ ወጥቶ ደግሞ የእግዚአብሔርን የመንግስቱን ወንጌል መስበክ የተገባውና የተሰጠው ስለሆነው ስለ ታላቁ ጻድቅ ስለ ታላቁ ሐዋርያ ኢትዮጵያዊ ጻድቅ ስለምንላቸው ስለ አባታችን አቡነ ተክለ ሃይማኖት በዓል ነው ዛሬ የምናነሳው። እንደ አጋጣሚ ሆኖ የምንገኝበትም ገዳም የአቡነ ተክለ ሃይማኖት ገዳም ነውና ይህም ቪዲዮ ይህም ትምህርት የተቀረጸው እዛው ገዳሙ ውስጥ ሆነን ነው። የጻድቁ በረከት እንግዲህ በሁላችንም ላይ ይደር እላለሁ። ጻድቁ አባታችን አቡነ ተክለ ሃይማኖት በልዩ ልዩ ዕለታት እና ወራት የሚከበሩ በዓላት አሏቸው። ከነዚያ መካከል አንዱ ዛሬ የምናከብረው በዓለ ልደታቸውን በተመለከተ ነው የምናከብረው። በዓለ ልደታቸውን በምናከብርበት ወቅት የምናነሳቸው የእግዚአብሔር ድንቅ ድንቅ ስራዎች አሉ። በልደታቸው ዙሪያ ወይም በተወለዱበት ወቅት የተሰሩ እግዚአብሔር ያደረጋቸው ስራዎች ናቸው የሚነሱት ማለት ነው። በዕለተ ዕረፍታቸው የሚደረገውን ወይም አጽማቸው በረገፈበት እግራቸው በጸሎት ምክንያት በተቆረጠበት በዚያ ቀን ደግሞ የምናነሳው ሌላ ተአምር አለ። ክንፍ ባበቀሉበት ቀን ደግሞ የምናነሳው ሌላ ደግሞ የእግዚአብሔር ድንቅ ስራ አለ። ዛሬ በዕለተ ልደታቸው የተደረገውን እንኳን አንስተን አንጨርሰው እውነት ለመናገር። ምክንያቱም እግዚአብሔር ከመወለዳቸው አስቀድሞ በእናትና በአባቶቻችሁ ላይ የመጣውን መከራ እንኳን እንዴት እንዳራቀላቸው ገድሉ የሚተርክልን እጅግ በጣም የሚገርም ታሪክ ስላለ ነው። እንደ ቀደሙት አባቶቻችን ዘመን እግዚአብሔር የረዳቸው ሰዎች እግዚአርያና ካህኑ ጸጋ ዛብና እናቱ እግዚአርያ ናቸው። እንግዲህ በሃይማኖታቸው የጸኑ በምግባር የቀኑ ሰዎች እንደነበሩ በገድሉ ላይ የተጻፈውን ታሪክ መነሻ አድርገን እንመለከታለን። አባታቸው ጸጋ ዛብ ካህኑ የቅዱስ ሚካኤልን ቤተክርስቲያን ዞረሬ የምትባለው ቦታ ላይ ወይም ደግሞ ኢቲሳ የምትባለው ስፍራ ላይ ማለት ነው ያለችውን የቅዱስ ሚካኤልን ቤተክርስቲያን ያጥንና ያገለግል የነበረ ካህን ነው ማለት ነው። እንደ ዘካርያስ ቤተ መቅደስን በማገልገል ጸንቶ ይኖር የነበረው ይሄ ካህን ዘወትር ላገለገለው አገልግሎት የተሰጡ ሽልማት ናቸው። እንግዲህ ጻድቁ ተክለ ሃይማኖት ማለት ነው የእግዚአርያ የሃይማኖት ውጤት እና የተጋደሉ የትዕግስት ፍሬ ናቸው ማለት ይቻላል። የጸጋ ዛብ ሃይማኖቱ የእግዚአርያ ትዕግስቷ ያስገኛቸው ናቸው አባታችን አቡነ ተክለ ሃይማኖት። ምክንያቱም በዚያ ዘመን በሃይማኖት የማይመስላቸው አገራቸውን ግን የወረረ ሞቶሎሚ የሚባል ንጉስ የዳሞት ገዥ ነው። ከዚያ ተነስቶ የመጣ ንጉስ እንደነበረ ይነገርለታል። ዛሬም ወደ ወላይታ የሚሄድ ማንኛውም ሰው የነበረበትን ተራራ ማየት ይችላል። እዛ ተራራ ዝባፈተን የሚባለው ትልቅ ተራራ ላይ ቤተ መንግስት ገንብቶ ይኖር የነበረ ንጉስ ነው። የዳሞት ገዥ ተብሎ ወላይታ ተብሎ የሚጠራው አካባቢ ማለት ነው ዛሬና በዚያ ዘመን ብዙ ሀገራትን በማረከና ባስገበረ ጊዜ ተማርከው ከሄዱት ሴቶች መካከል የካህኑ ሚስት እግዚአርያ አንዷ ነበረች።
ቅዱስ ሚካኤል ያገለግለው የነበረውን ካህኑን ባሳደዱት ጊዜ እንዳይገሉት በባህር ደብቆ ያተረፈው፣ እግዚአብሔር ደግሞ ተማርካ በሄደችበት ሀገር ላይ ለአሕዛብ መሳለቂያ እንዳትሆን የጠበቃት እሱ ነበረ። እዚያም ጸጋ ዛብን ቢጠብቅ እዚህም ደግሞ እግዚአብሔርን ቢጠብቅ መልአክ ነውና ይቻለዋል። ምክንያቱም መላእክት በፍጥነት የትኛውን ቦታ ላይ ደርሰው ሰውን መርዳት የሚቻላቸው ስለሆነ ማለት ነው። ከነፋስ ይልቅ ይፈጥናሉ ነቢያት ማነው መላእክት። ረቂቅነታቸው ከነፍስም በላይ ነው፣ ፍጥነታቸው ግን ከነፋስ በላይ ነው። ነፍስ ከነፋስ ይልቅ የረቀቀች ብትሆንም ፍጥነቷ ግን እንደ ነፋስ አይደለም። መላእክት ከነፍስም ከነፋስም በላይ ረቂቃን ናቸው። ከዚያ በላይ ደግሞ ከነፋስ በላይ ይፈጥናሉ ይላል። በቅጽበት ከሰማይ እስከዚህ ድረስ መድረስ ይቻላቸዋል። ኃይላቸውም ልክ እንደዛው ነው። በአንድ ጊዜ አንድ ሀገር ማጥፋት ይቻላቸዋል። በሰናክሬም ታሪክ እንደምንረዳው ቅዱስ ሚካኤል የሰናክሬምን 185,000 ሰራዊት ያጠፋው ሰይፉን ብልጭ አድርጎ ባሳያቸው ጊዜ ነው ይላል። ሁሉም በአንድ ጊዜ 185,000 ሰራዊት ደም ጎርሶ የተገኙ በአንድ ጊዜ ነው። እና የመላእክት እርዳታ ይሄን ያክል ነው። ዛሬ ነገረ መላእክት ስላልያዝን ይሄን ያህል ዘልቀን አንሄድበትም። የሆነ ሆኖ ግን ጻድቁን እስኪወለዱ ድረስ ያንን ቤት በመጠበቅ ጸንቶ እንደነበረ በቅዱስ ሚካኤል ጥበቃ ይጠበቅ እንደነበረ እንረዳለን። የእግዚአብሔር መልአክ ቤታችንን፣ ትዳራችንን፣ ሕይወታችንን ሁሉ እንዲጠብቅልን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ጸጋ ዛብንና እግዚአብሔርን የጠበቀው ያለ ምክንያት አልነበረም። ለካ መልካም ፍሬ የምትሰጥን መሬት ገበሬው ጠብቆ ተንከባክቦ አጥሮ እንደሚያኖራት ሁሉ ጥሩ ተክል የተተከለባትን እርሻ ገበሬው ከብቶች እንዲገሳገሱባት፣ እንስሳት እንዲረጋገጧት እንዲሁ አይተዋትም አይደል? በትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ላይ የተጻፈች የተክል ስፍራ አለች። ገበሬው እንዴት እንዳጠራት እስኪ ተመልከቱት። ጠባቂ ሾሞላታል፣ አጥራጥሮላታል። የወይን ስታፈራ ደግሞ የወይኑ የፍሬው ማስቀመጫ ቦታ ሰርቶላት ነበር ይላል። መጠበቂያ ሁሉ ስፍራ ግንብ ተገንብቶላት የነበረች ናት። በመልካም ፍሬ ያላቸውንም ቅዱሳን እንዲህ ነው የሚጠብቃቸው ማለት ነው እግዚአብሔር። ሐናና ኢያቄምን እንደጠበቃቸው ሌሎችንም የቅዱሳን እናቶች በጣም ብዙ ናቸው በመጽሐፍ ቅዱስ። እነሱ ሁሉ እንደጠበቃቸው እግዚአብሔርና ጸጋ ዛብም እንዲሁ የተጠበቁ ነበሩ። አብርሃምን ከጣዖት ቤት ያወጣው እግዚአብሔር ለምን ይመስላችኋል? የክርስቶስ አባት ስለሆነ አይደል እንዴ? ዳዊትን በዝሙት ምክንያት ሲበድል እግዚአብሔር ዝም ያላለው የቀጣው ለምን ይመስላችኋል? የክርስቶስ አባት ስለሆነ አይደል? በአብራኩ ውስጥ ክርስቶስ ነበረ። ስለዚህም ነው አብርሃምን እግዚአብሔር በባዕድ ምድር ሊተው አልፈለገም። በካራን እንዲኖር አልፈቀደለትም። ጻም ብሔረከ ብሎ አስወጣው ይላል ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ እንደምንረዳው። ስለዚህ አብርሃምን ያስወጣ እግዚአብሔር ዳዊትንም የቀጣ እግዚአብሔር ለምንድን ነው ይህን ያደረገው ስንል በወገባቸው ክርስቶስ ስለነበረ ስለ ክርስቶስ የተመረጡ መሆን ስለነበረባቸው ነው ያንን ያደረገው። ያዕቆብ የተሰደደው ይስሐቅም የተንገላታው በረሃብ ምክንያት ያ ሁሉ ነገር የተደረገው ከክርስቶስ የተነሳ ነው። ክርስቲያኖች ጸጋ ዛብና እግዚአብሔርም ልክ እንደዚያ ናቸው። በወገባቸው ተክለ ሃይማኖት፣ በእግዚአብሔር ማህፀን በጸጋ ዛብ ወገብ ይሄ እንደ ኮከብ የሚያበራው እንደ ፀሐይ የደመቀ ክብር ያለው ተክለ ሃይማኖት ነበረ፣ ግን አልተወለደም። ስለዚህ መልአክ ልኮ እግዚአብሔር ያችን ስፍራ ይጠብቅ ነበር ይላል። ተመልከቱት። ገበሬው መሬቷን አስቀድሞ ካልጠበቀ ካልተንከባከበ በኋላ ልትከልባት ልዝራባት ቢል ተክሎ ሊያጸድቅባት ዘርቶ ሊያበቅልባት ይቻለዋል እንዴ? አይቻለውም። አስቀድሞ መሬቱን ይጠብቃል እግዚአብሔር። መሬቱ ቅዱስ ቂርቆስ ለእናቱ ሲጸልይላት ምንድን ነው ያለው? ተክሉን ወስደህ መሬቱን ታቃጥላለህን አደል ያለው እግዚአብሔርን። ተክሉንስ ዛፉን አቃጥለህ ፍሬውን ብቻ ትፈልጋለህን ብሎ ነው የተናገረው። ተመልከቱ። በዘር በፍሬ የመሰለው ራሱን ነው፣ በመሬት በግንድ የመሰለው ደግሞ እናቱን ነው ቅዱስ ቂርቆስ ሲጸልይ። ስለዚህ ለእናቱም ለሱም ነው ሰማዕትነት እንዲሰጣቸው እየጸለየ የነበረው ማለት ነው ቅዱስ ቂርቆስ። አሁን ማስተውሉ ክርስቲያኖች፣ እነዚህን ሰዎች መልካም ፍሬን እንደምትሰጥ መሬት አድርጎ ነው የጠበቃቸው እግዚአብሔር። መልካም ፍሬን እንደምትሰጥ መሬት አድርጎ ጠበቃቸው። ስለ ተክለ ሃይማኖት ብሎ እግዚአብሔር የእነሱንም ሃይማኖትና ትዕግስት ተመልክቶ ነበር የጠበቃቸው። ስለዚህም ጸጋ ዛብም ታሪኩን ስለምታውቁት ነው ማሳጥረው። ወደ ባህር በተወረወረ ጊዜ ባህሩ እንዳያሰጥሙ አደረገ። እግዚአብሔርም ተማርካ በሄደችበት ጊዜ ማንም ክብሯን እንዳይገፋት እንዳይደርስባት አደረገ ማለት ነው።
ሁሉንም ጠብቆ በመጨረሻ አገናኝቶ ጻድቁ አባታችን አቡነ ተክለ ሃይማኖት የተወለዱት በዛሬው ቀን ይሄ ሁሉ መከራ ይሄ ሁሉ ስቃይ ካለፈ በኋላ ለካ ከመከራ በኋላ በጣም ብዙ መልካም ደስ የሚያሰኙ ነገሮች አሉ ማለት ነው። ክርስቲያኖች ከብዙ ስቃይ በኋላ እሷ ተማርካለች። ጸጋ በባህር ወድቆ ጠልቆ ነበረ። እዚያም በባህር ውስጥ የጠበቀው ጸጋ እግዚአብሔርንም ጠብቆ ያመጣው ሚካኤል ካገናኛቸው በኋላ ነው እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት ተጸንሰው ዛሬ ነሐሴ 24 ቀን የተወለዱት ማለት ነው። እንግዲህ ይህን ቀን ስናስብ ታላቁን ጻድቅ አቡነ ተክለ ሃይማኖትን እናነሳና ተክለ ሃይማኖትን ከመላእክት እንመድባቸው ወይስ ከሰው ልጆች ብለን የምንቸገርባቸው ትልቅ ጻድቅ ናቸው። ከመላእክት እንዳንመድባቸው እናታቸው ገሊት አባታቸው ገሌ የሚባሉ ከምድር የተወለዱ ምድራዊ ሰው ናቸው። ከሰው ደግሞ እንዳንመድባቸው ክንፍ ያበቀሉ ወይም እንደ መላእክት ጸጋ ተሰጥቷቸው የፈለጉት ቦታ ላይ የብርሃን ሰረገላ ተነጥፎላቸው የፈለጉት ጸጋ ላይ የፈለጉት ቦታ ላይ ደርሰው መዋል የሚችሉ ናቸው እና ከመላእክትም ቁጥራቸው በሰማይ መላእክትን ይመስላሉ፣ በምድር ደግሞ የሰው ልጆችን ይመስላሉ። እንደ ሰው ልጆች ይታመማሉ፣ ይሞታሉ። እንደ ሰው ልጆች ዋሻ ውስጥ ተዘግቶባቸው ይኖራሉ። እንደ መላእክት ደግሞ መንበረ ጸባዖት ድረስ ወጥተው ያጥናሉ ማለት ነው። ሆኖም ለሰው የተሰጠውን ጸጋ ከምናደንቅባቸው ሰዎች መካከል አንዱ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው ማለት ነው። እኒህን ጻድቅ እንዴት እንዳከበራቸው እንዴት እንደመረጣቸው ስንመለከት እስከ 15 ዓመታቸው ግብረ ዲቁናውን እና ሌላውን ስርዓተ ቤተክርስቲያን እያጠኑ እየተማሩ ከአባታቸው አጠገብ አልተለዩም ነበር። ከ20ዎቹ በኋላ ግን እግዚአብሔር መርጦ ወደ ገዳም እንደወሰዳቸው በገድላቸውም ላይ ተጽፎ እንመለከታለን ማለት ነው። ለእንደዚህ አይነት አገልግሎት መረጣቸው። ለጸጋ የመረጠውን ሰው መጀመሪያ አገልግሎት ነው የሚሰጠው እግዚአብሔር። ለአገልግሎት ካልመረጠን ለጸጋ አልመረጠንም ማለት ነው። ጸጋውን ከፈለግን አገልግሎቱን አስቀድመን መምረጥ ይኖርብናል። ክርስቲያኖች እኛ እኮ እግዚአብሔር ማገልገል ስላለብን ነው የምንመጣ እንጂ ጸጋውን ቀጥሎ ልንቀበለው የሚገባ ነገር ነው። ክርስቲያኖች እንደ ዓለማዊ ውድድር ሽልማቱን ተስፋ አድርገን አይደለም ምንመጣው። በመጀመሪያ እግዚአብሔር ምርጫችን ስለሆነ ከእግዚአብሔር ውጭ ሌላ ነገር ምድር ሳትኖር ምድር ሳንረግጥ ልንኖር እንችላለን እንዴ? እንደዛ አንኖርም። ሳንበላ ሳንጠጣ ልንኖር እንችላለን እንዴ? እኛ ከምድር ይልቅ የተሸከመን ምድርን ራሷን መሰረቱ ነው የተሸከማት ማን እንደሆነ ስለምናውቅ እኮ ነው ወደ እግዚአብሔር የምንመጣው። ክርስቲያኖች አስተውሉ። ወደዚህ የምንመጣው ለዚያ ነው። በቃ ከምድር ይልቅ የተሸከመን እሱ እንደሆነ እናውቃለን። ከፀሐይ ከጨረቃ ከከዋክብት ይልቅ ያደመቀን ያበራልን እግዚአብሔር እንደሆነ ስለምናውቅ ነው ወደ እግዚአብሔር የምንመጣው። ሽልማቱ ቀጥሎ ሊመጣ የሚችል ነገር ነው ማለት ነው። ስለዚህ ለአገልግሎት ከመረጠን ለጸጋ እንዳዘጋጀን ምንም ጥርጥር የለውም ማለት ነው። በእውነት አንዲትን ሴት ያጫት እንደሆነ አንድ ወንድ ሚስት ሊያደርጋት እንደሆነ ምን ጥርጥር አለው? እንደ ክርስቲያኖች ጥርጥር የለውም እኮ ሚስቱ ትሆናለች። ከዛ በኋላ የቤቱም የሀብቱም ተካፋይ ትሆናለች ማለት እኮ ነው። አካሉ ትሆናለች። አካሉ ትሆናለች። በቤተ ክርስቲያንም በኩል ስንመለከተው ልክ እንደዚያ ነው። እግዚአብሔር ለአገልግሎት ስፍራ ካዘጋጀልን ለአገልግሎት ከመረጠን ለትልቅ ጸጋ መርጦናል ማለት ነው። ስለዚህ አቡነ ተክለ ሃይማኖትን ለትልቅ ጸጋ እንደመረጣቸው የታወቁ ገና እንደተወለዱ ከተወለዱ ከ3ኛው ቀን በኋላ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ማመስገናቸው በራሱ በጣም የሚገርም ነገር ነው። በልሳነ ነፍስ ካልሆነ በስተቀር በልሳነ ስጋ መናገር በማይቻልበት ዘመን እንዲናገሩ አድርጓቸዋል። እሳቸው ከተወለዱበት ጊዜ ጀምሮ ቤቱ በበረከት ተሞልቷል። በሃይማኖት መጽናታቸው የትዕግስታቸውን ፍሬ እንዲህ አይነት ትልቅ ጻድቅ በ3ኛው ቀን መናገር የሚችል ያ ማለት በ3ኛው ቀን እግዚአብሔርን ለማመስገን ነው። እንግዲህ ንግግር ብለን ስናነሳ እግዚአብሔርን ለማመስገን የተከፈተ አንደበት ነው። የመጨረሻውም ስራ ቅዳሴ መላእክት ነበረ። በመጀመሪያም የተጀመረው ንግግር የጀመረው እግዚአብሔርን በማመስገን ነበር ማለት ነው። እንዲህ አይነቱን ጻድቅ ለመውለድ ያበቃቸው የመጀመሪያ ሃይማኖታቸው ነው እና የተወደዳችሁ ክርስቲያኖች፣ በተለይም ደግሞ በዓለም የምትኖሩ ሚስት አግብታችሁ ባላግብታችሁ ቤት ሰርታችሁ የምትኖሩ ሰዎች አብነት ልታደርጓቸው የሚገቡ ሰዎች አሉላችሁ። በመጽሐፍ ቅዱስ አብርሃምና ሳራ፣ ይስሐቅና ርብቃ፣ ራሄልና ያዕቆብ እያልን እንቀጥል እንችላለን።
ሌሎችንም ሰዎች እያነሳን ማለት ነው። በሌሎቹ የታሪክ መጻሕፍት ደግሞ ጸጋ ዘአብ፣ እግዚአርያ፣ አቅሌስያ፣ ስምዖን የገብረ መንፈስ ቅዱስ እናትና አባቶች ደግሞ ሌሎችንም ቅዱሳን አሳድገው ለክብር ያበቁ እናቶች አባቶች አሉ። ሰማይን ቀና ብለን የምናየው እኮ ከዋክብት አድምቀውት ፀሐይና ጨረቃ ስለሚመላለሱበት ብርሃን ሰጥተውት ነው እንጂ ሰማይ በራሱ ብሩህነት የለውም። ይሄ የምንመለከተው ለማለት ነው። ብሩህነት ያለው ሰማይ ከላይ ነው ያለው ከዚህ በላይ። ይሄ ግን ስዕለማይ ማለት ነው። ከውሃ የተሰራ ጠፈር ነውና በራሱ ብሩህነት የለውም። ለዚህም ነው በጨለማ ሊታይ አይችልም በራሱ ከዋክብት ካላደመቁት በስተቀር ማለት ነው። እነዚህንም ሰዎች ልናነሳቸው የቻልነው እንደ ከዋክብት፣ እንደ ጨረቃ፣ እንደ ፀሐይ ያደመቋቸው አባታችን አቡነ ተክለ ሃይማኖት ስለሆኑ ጸጋ ዘአብ እግዚአርያ መነሳታቸው ከዚህ የተነሳ ነው። ፍሬውን የሚለቅም ሰው ግንዱን ሳይነካው ሊቀር ይችላል እንዴ? በፍጹም ሊሆን አይችልም። ግንዱንስ ያልተከለ ሰው ፍሬውን ሊያገኝ ይችላልን? በፍጹም አይሆንም። እንደዚህ አይደለም። ስለዚህ ከመነሻው ጀምረን ስናጠና እግዚአርያና ጸጋ ዘአብን ማንሳታችን አይቀርም። ተክለ ሃይማኖትን ክብር የተክለ ሃይማኖትን ጸጋ አንስተን እግዚአብሔር በእንደዚህ ያለ ክብር ያከበረው ለምንድን ነው ብለን ስናነሳ ስንናገር እኮ የጸጋ ዘአብና የእግዚአርያን ነገር ማንሳታችን የሚቀር ጉዳይ አይደለም። ለዚህ ነው ወላጆች በትዳር የምትኖሩም ሰዎች ጸጋ ዘአብንና እግዚአርያን አብነት ልታደርጓቸው የሚገቡ ሰዎች ናቸው ብለን ምናምን። ቤታቸው ባዶ ነው፣ ድሆች ናቸው ማለት ነው። እሱም የሚታወቀው በገድለ ተክለ ሃይማኖት ላይ ጻድቁ እንደተወለዱ በዓል እንኳን የሚያከብሩበት ምግብ የሌላቸው እህል ያልነበራቸው ለነዳያን የሚሰጡት እህል ያልነበራቸው ሰዎች እንደነበሩ፣ ግን ምንም የማይጨነቁ የነበሩ ሰዎች እንደሆኑ እናያለን። እግዚአብሔር ለበረከት የላከው ልጅ ዱቄቱንም ጥሬውንም ሌላውንም ነገር እጁን እየጫነ እንደባረከላትና እንዳከበረላት ቤቷን እንመለከታለን። ይህም ማለት እግዚአብሔር በማን በኩል እንደሚባርከን አናውቅም። በልጆቻችሁ በኩል እንደምትባረኩ አታውቁም? ክርስቲያኖች እግዚአብሔር በልጆቻችሁ በኩል ወደ እናንተ ቤት እንደሚገባ አታውቁም? እግዚአብሔር መቅደስ አድርጋችሁ ብታዘጋጁለት ልጆቻችሁን በልጆቻችሁ መቅደስነት አድሮ እናንተ ቤት ውስጥ የሚመለክ አይመስላችሁም? በሌሎችም ቅዱሳን እኮ ገድል ስንመለከት በአቡነ ሀብተ ማርያም በሌሎችም ስንመለከት ገና በረኝነት ዘመናቸው ገና በታናሽነታቸው በእነ አቡነ ዘርቡሩክም ታሪክ ስንመለከት ገና በትንሽነታቸው እግዚአብሔር መላእክት ልኮ ያስጎበኛቸው የነበሩ ቅዱሳን እኮ አሉ። በልጆቻችሁ ምክንያት ቤታችሁ በመላእክት ይሞላል ነው የምላችሁ ክርስቲያኖች። ይህን ለማድረግ አስቀድሞ ለመቅደስነት እንዲዘጋጁ ወይም ለእግዚአብሔር መቅደስ ለእግዚአብሔር ማደሪያነት እንዲበቁ አድርጎ ልጆችን ማሳደግ፣ ማስተማር፣ አቅጣጫ ማሳየት ከእናንተ የሚጠበቅ ጉዳይ ነው። ሲጀመር በሃይማኖት ጸንታችሁ እግዚአብሔርን ለምናችሁ ነው ማግኘትም የሚገባ። ሐኪም ብቻ አማክራችሁ ለምንድን ነው የምትወልዱት የምትጸንሱት? እግዚአብሔርንም አማክሩት፣ ጠይቁት። በእውነት አንተን ደስ የሚያሰኝህን ፍሬ ስጠኝ ብሎ እግዚአብሔርንም መጠየቅ ይገባል። ክርስቲያኖች ከተወለደም በኋላ የሚያሳድግ እሱ ነውና፣ በማህፀንም ውስጥ ሳለ የሚሰራ እሱ ነውና፣ ጥበብህ ያረፈበትን ጸጋህ የወደቀበትን ጸጋህ የሞላበትን ልጅ ስጠኝ ብሎ መለመን ይገባል። እግዚአርያና ጸጋ ዘአብ ይሄ ስጦታ ተሰጥቷቸዋል። ይሄንን እድል አግኝተዋል። በዚህ መንገድ የተወለዱ ናቸው። እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት ማለት ነው። በመጀመሪያ ስማቸው ፍስሐ ጽዮን ተብለው በእናትና በአባቶቻቸው ቤት የተጠሩት እኒህ ትልቅ ጻድቅ በእውነት ዘውገ መላእክት ብለን የምንጠራቸውና ከኪሩቤል ከሱራፌል እንዳንዱ አድርገን አጠንተ መንበር ከሚባሉት ጋር እንዳንዱ አድርገን የምንቆጥራቸው ትልቅ ጻድቅ ናቸው ማለት ነው። በኢትዮጵያውያን ዘንድ ጻድቁ አባታችን አቡነ ተክለ ሃይማኖት ደም መላሽ መነኩሴ ነው የሚባሉት። በነገራችን ላይ ይሄ እንዲህ አይነት ጽሁፍ መጻፌን አንድ ወቅት ላይ አስታውሳለሁ። ያ ማለት ምን ማለት ነው? ከአቡነ ተክለ ሃይማኖት የተነሱት የተወለዱት በ1197 እንደሆነ ታሪክ አንብቤያለሁ። በ1197 ነሐሴ 24 ላይ ነው የተወለዱት። ከዛ በፊት በነበረው ዘመን ጻድቁ አባታችን አቡነ ተክለ ሃይማኖት ከመነሳታቸው በፊት ማለት ነው የወዲት ጉዲት መታ ቤተክርስቲያን እናቃጥላት ነበረ። እሱ ብቻም አይደለም፣ በብዙ ሰዎች ዘንድ መምህራንም ስለተሰደዱ፣ ጉባኤያት ስለታጠፉ፣ ትምህርትም ላልቶ ክርስትና ተራ ነገር ሆኖ የነበረበት ዘመን ነበር እና አቡነ ተክለ ሃይማኖት ሲመጡ የመጀመሪያው ገዳማትን ማስፋፋትና ደቀ መዛሙርትን ማብዛት አንዱ ስራቸው ነው የነበረው። ከመምህራኖቻቸው እንደተማሩት ደብረ ዳሞ ሄደው ከአባ ዮሐኒ፣ ሐይቅ እስጢፋኖስ ሄደው ከአቡነ ኢየሱስ ሞዓ፣
እንዲሁም ወደ ሰግላ ደግሞ ማነው የአባ ጊዮርጊስ ገዳም ጋስጫ ደግሞ ሄደው ከአቡነ በጸሎተ ሚካኤል የተማሩትን የተጋድሎ ትምህርት እንዳለ በልባቸው ይዞ መጥተው እዚህ ገዳማቸው ላይ ለደቀ መዛሙርቶቻቸው አስተምረዋል። ሐይቅ ሄጄ ነበረ ባለፈው። ሐይቅ እስጢፋኖስ ቤተ እግዚአብሔር ውስጥ አቡነ ተክለ ሃይማኖት መነኮሳቱን ሲረዱ ምግብ ያበስሉ በነበረ ጊዜ ቆመው ነበር፣ ዳዊት እየደገሙ ነበር የሚያበስሉ እና ተደግፈውት የሚያርፉባት እንጨት ዛሬም ድረሳለች። ገዳማውያኑ አሳይተውኛል። እና ያችን እንግዲህ ጻድቁ ያረፉባት የተደግፈው ዳዊት እየደገሙ ሲደክማቸው አይቀመጡም፣ ተደግፈው አረፍ እያሉ ይቀጥላሉ ስራቸውን ማለት ነው። ያንን ተጋድሎ ነው እንግዲህ ያንን ልምድ በቀጥታ ወደ ደብረ ሊባኖስ ደብረ አስቦ ይዘው መጥተው ተጋድሏቸውን ቀጠሉ ማለት ነው። ከዛ በኋላ ነው እንግዲህ ብዙ ደቀ መዛሙርትን ሰብስቦ በተለይ ደቀ መዛሙርቶቻቸውን የወንጌል አገልግሎት እንዲሰጡ እሳቸውም ራሳቸው ክርስትና ወዳልተስፋፋበት አካባቢ ላይ እየሄዱ ወንጌልን በማስተማር የደከሙ ታላቅ ጻድቅ ናቸው ማለት ነው። እና ለዚህም ነው እንደው እሳቸው የጀመሩት የወንጌል አገልግሎት ነው እየተስፋፋ በኋላ ላይ እና አቡነ ፊልጶስ ደግሞ የእሳቸው ልጆች ማለት ነው ከአቡነ ተክለ ሃይማኖት ሶስተኛ ናቸው። አቡነ ፊልጶስ በደብረ ሊባኖስ እጨጌነት እሳቸው ደግሞ እንደገና የበለጠ እያስፋፉት 12ቱ ንቡራን እድ ተብለው በሁሉም ቦታ ላይ በደንብ ገዳማትን አስፋፍተው ወንጌል አስፋፍተው እንዲሰብኩና ገዳማትን አጽንተው ምናኔያቸውን አጽንተው እንዲኖሩ ያደረጉ ከዛ በኋላ የተነሱት ናቸው ማለት ነው። ክርስትናው እየሰፋ ነው የመጣው ከዛ በኋላ። በእኛ አካባቢ እንኳን ስንመለከት በዚህ በጎጃም በጎንደር አካባቢ የአቡነ ተክለ ሃይማኖት ደቀ መዛሙርት የተከሏቸው አብያተ ክርስቲያናት እጅግ በጣም ብዙ ናቸው። ያላመኑትን አሳምነው አጥምቀው በጎጃም የአቡነ ተከስተ ብርሃንን ታሪክ ማንሳት ይቻላል። አቡነ ተከስተ ብርሃን በኪሞስ ነበር ስማቸው። የአቡነ ተክለ ሃይማኖት የልጅ ልጅ ናቸው በቆብ የአቡነ ፊልጶስ ደቀ መዝሙር ነበሩ አቡነ ተከስተ ብርሃን። እሳቸው ወደዚህ መጥተው በኪሞስ ከመባል ወደ ተከስተ ብርሃን የተለወጠ ስማቸው ብርሃን ከሰማይ ወርዶላቸውን የሚያጠምቁት ሰው በጣም ብዙ ስለነበረ ማለት ነው። ወንጌል ሰብከው በጣም ብዙ ሰው አጥምቀው ስለነበረ ብርሃን ወርዶላቸው የፀሐይ ብርሃን ቢከዳቸው ያ ማለት ፀሐይ ብትጠልቅባቸው እንደገና እግዚአብሔር አብርቶላቸው ነው ያጠመቋቸው ማለት ነው። ይሄ ምንም ቁም ነገር አይደለም። ለኢያሱ የተስፋይቱ ምድር ሲያካፍል ጊዜ ባይበቃው ፀሐይን እንዳቆመለት አሁን ደግሞ ፀሐይ ብትጠልቅም ሌላ ብርሃን ጨመረላቸው፣ ጸጋው ብርሃን ሆነላቸውና አጠመቋቸው ማለት ነው። የጻድቁ ስም ከበኪሞስ ወደ ተከስተ ብርሃን ተለወጠ ማለት ነው። እንዲህ ባለ መንገድ ደቀ መዛሙርቶቻቸው ቤተክርስቲያንን ክሰዋታል። ከዛ በኋላ ክሰዋታል ስል እንደው ምን ብዬ ልግለጠው፣ እንደገና ትንሣኤ እንዲኖራት እና በዮዲት ጉዲት የተሰበረው ቅስማችን እንደገና እንዲያንሰራራ እንዲመለስ ካደረጉት ነገሮች መካከል አንዱ የጻድቁ አባታችን የአቡነ ተክለ ሃይማኖት መነሳት ነው። እኔ በጣም የሚገርመኝ በ12ኛው ክፍለ ዘመን ላይ የተሰሩ ስራዎች የላሊበላ አብያተ ክርስቲያናትን እንዲሁም የነ ናኩቶ ለአብን አብያተ ክርስቲያናት ስመለከት የአቡነ ተክለ ሃይማኖትን መነሳት ስመለከት የነ ላሊበላ የይምርሃነ ክርስቶስ የሌሎችም ቅዱሳን ነገስታት አብያተ ክርስቲያናት እንደምታውቁት እሳት የማያቃጥላቸው ጠላት በቀላሉ የማያጠፋቸው አብያተ ክርስቲያናት ናቸው። ከዋሻ ወይም ከአንድ ቋጥኝ አለት የተፈልፈሉ መቃድሳት ናቸው የተሰሩት ማለት ነው። እንደዚህ የሆነበት ምክንያት ከዛ በፊት ቤተክርስቲያን በእሳት ተተኩሳለች፣ በጠላት ክፉኛ ተጎድታ ነበረ። ያ ጥፋት እንዳይቀጥል የተደረገ አንድ ትልቅ ጥበብ ነው ይሄ። ለቤተክርስቲያን ይሄንን ሰርተው ያለፉት እነዚያ ቅዱሳን ነገስታት እንግዲህ ከዛ በፊት በደረሰባት በደል ቤተክርስቲያን ክፉኛ ተጎድታ ስለነበር ያ ጉዳት ደግሞ እንዳያገኛት ያደረጉበት አንድ መንገድ ነው ያኛው። አቡነ ተክለ ሃይማኖትንም ስንመለከት ደግሞ ልክ እንደዛው የመምህራኑ ቅስማቸው ተሰብሮ የነበረበት ጉባኤያቸው ተፈቶ የነበረበት እንደገና ወደ መሰማራት ወደ መመለስ የነበሩበት ስራ ዘመን ላይ ተገኝተው ጉባኤያትን አስፍተውልናል። ሐዋርያዊ አገልግሎትንም አስፍተውልናል። ለዚህም ነው ዛሬ ስንዘምር ራሱ ሐዋርያው መነኩሴ እያልን አይደለ የምንዘምርላቸው። የሐዋርያነት ስራውን በጣም አስፋፍተው ቀጥለውበታል ማለት ነው። ከዛ በኋላ የተነሱ ሐዋርያት እንደውም ትልልቅ መነኮሳት ሐዋርያት ነበሩ። እነ አቡነ ኤዎስጣቴዎስን ብንወስድ እና አባ ጊዮርጊስ ዘጋስጫን ብንወስድ
እና አቡነ ኢየሱስ ሞዐ ሌሎችንም ብናነሳ መጽሐፍ ጽፈው ጉባኤ አስፍተው በሚገባ ያስተምሩ የነበሩ አሁን ሐይቅ እስጢፋኖስ ላይ በጣም ብዙ ደቀ መዛሙርት ይኖሩ የነበረበት ስፍራ ነበረ። ራሳቸውና አባ ጊዮርጊስን ጨምሮ የተማሩበት ማለት ነው። በዚያ ዘመን በጣም አገልግሎቱ እንዲህ እየሰፋ ለመሄድ ምክንያት የሆነው የአቡነ ተክለ ሃይማኖት መነሳት ትልቅ አስተዋጽኦ አድርጓል ለማለት ነው። ባጭሩ ግን እንዲህ ባለ አገልግሎት ቤተክርስቲያንን ያገለገለ ይህንን ታላቅ ጻድቅ ያስገኘች ማህፀን እንዴት የከበረች ናት በእውነት። ይህንን ሕፃን ያሳደገች እናት እንዴት የታደለች ናት። ይሄ ደስ ይላል በእውነት። ገና ወደ ገዳም ሳይገቡ ነው አቡነ ተክለ ሃይማኖት ፈውስ የጀመሩት አገልግሎት የጀመሩት ማለት ነው። ለማዕረገ ዲቁና በ15 ዓመታቸው ነው የሄዱት። ከአቡነ ቄርሎስ ወይም ጌርሎስ የሚባሉት ጻድቅ ሊቀ ጳጳስ ማለት ነው ሂደው ተቀብለው ሲመጡ ያደሩበት ስፍራ ላይ ሽባ ሆኖ ታሞ ይኖር የነበረ ሰው እንደነበረ በገድሉ ተጽፏል። ያንን ሰው በማዳን አገልግሎታቸውን ጀምረዋል ማለት ነው። ጻድቁ ሲገቡ እንግዶች አድርጎም ሲቀበላቸው አላወቀም። ግን ሽባ ሆኖ ለዘመናት ይኖር የነበረውን ልጁን ፈውሰውለት እንደተመለሱ ይነገራል። እንዲህ አይነቱን ጻድቅ በእውነት ለሕዝብ መድኃኒት ሆኖ አንድ ሰው ስንቶችን አዳነ። በእውነት አንድ ሰው ስንቱን አዳነ። ብዙዎችን ወደ ሃይማኖት ሥላሴን ወደ ማመን እግዚአብሔርን ወደ ማምለክ የመለሳቸው ትልቅ ጻድቅ ነው አቡነ ተክለ ሃይማኖት ብለን ስናነሳ ማለት ነው። አንድ ሰው ለስንት ሰው መድኃኒት ይሆናል። በእውነት ስንተጋ እኮ እንዲህ ነን ማለት ነው። እና እንግዲህ በጻድቁ አባታችን አቡነ ተክለ ሃይማኖት በወንጌል ውስጥ ከተሰጡ ይጠብቋቸዋል ከተባሉ መከራዎች አንዱም ያልቀረባቸው ናቸው። ሁሉም መከራ ተቀብለዋል። በነገስታት ፊት ያቆሟቸዋል ብሎ ነበር ጌታ በማቴዎስ ወንጌል ምዕራፍ 10 ከቁጥር 16 ጀምሮ ትከሰሳላችሁ ብሎ ነበር። ይህም ተደርጎባቸዋል። የሚገሏችሁን አትፍሩ ብሎ ነበር። ስጋችሁን እንጂ ነፍሳችሁን አይገሉም ብሎ ነበር። እሳቸውም የሚገድሏቸው ሰዎች ተማክረው በቀፎ ወደ ገደል ጥለዋቸው ነበረ። ይህም ተደረገባቸው። እሳቸውም አልፈሩም። እግዚአብሔር ግን አዳናቸው። ነፍስንም ስጋንም አስተካክሎ አስማምቶ የፈጠረ እሱ ነውና እንዲህ ባለ መንገድ ያዳናቸው የጠበቃቸው እሱ ነው። ስለዚህ በወንጌል ከተጻፉት ለሐዋርያት ይገጥሟቸዋል ከተባሉት በዓለም ሳላችሁ መከራ አለባችሁ ነበር የተባሉት የትኛው መከራ ነው እሳቸው ያልቀመሱት? ብዙ መከራዎችን ተቀብለዋል። ለስብከተ ወንጌል በሚፋጠኑበት ጊዜ መንገድ በመሄድ ደክመዋል። ለስብከተ ወንጌል ከሀገር ሀገር በሚዞሩበት ጊዜ በረሃብ ምክንያት በውሃ ጥም ምክንያት መከራ ተቀብለዋል። ሌሎችም ፈተናዎች ተቀብለዋል። ታስረው ተደብድበዋል። ተከሰው በነገስታት ፊት ቆመዋል። እነዚህም ሁሉ ነገሮች አድርገዋል። ይልቁንም እኔ በጣም የሚገርመኝ ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ቁጥር 33 ላይ ይህ ነገስታትን ድል ነሱ ይላቸዋል። የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ይህን ሁሉ ነገር አደረጉ የሚላቸው ሰዎች እና እንዴት ድል እንደነሱ ይናገራል። እነዚያን ሁሉ ነገሮች አድርገዋል። ጻድቁ አባታችን ነገስታትን ድል አልነሱም እንዴ? እነ ሞተለሜን ድል የነሳቸው ማን ሆነና? የእሳትን ኃይልስ አላጠፉም እንዴ? ጻድቁ እነዚህ ሟርተኞች በሞተለሚ ደጅ ተሰብስበው ተኮልኩለው ፈቃደ ስጋቸውን ለመፈጸም ሲሉ ሰዎችን ወደ ተጣመመ መንገድ እየመሩ የሰይጣን ማደሪያ ያደረጓቸውን ሰዎች በእሳት መካከል በተጣሉ ጊዜ ጻድቁ አባታችን እዛ መካከል እሳቱ መካከል ገብተው ገድላቸው እንደሚነግረን እግዚአብሔርን እያመሰገኑ በታዩ ጊዜ ሁሉም እጹብ ድንቅ ብሎ አምላክስ የተክለ ሃይማኖት አምላክ ብሎ ወደዚያ እንዲተም ያደረጉት እኮ እሳቸው ናቸው። እንደ ቅዱስ ጳውሎስ የጣዖት ሙላት ባዩበት ከተማ ይበሳጩ ነበር። መንፈሳቸው ተበሳጨባቸው። ተመልከቱ። ጣዖት ሞልቶ ባዩት ጊዜ ለዛፍ ሲሰግድ ሰውን ባገኙት ጊዜ ሰውን ያክል ክቡር ፍጥረት ለቆመ ዛፍ ይሰግዳል፣ የቆመውን ዛፍ አንተ አምላኬ ነህ ይላል ብሎ የተከለውን ዛፍ እኮ ነው። ተመልከቱት። አንተ አምላኬ ነህ፣ መጥረቢያ ይዞ ቢቆርጠው የሚወድቀውን ዛፍ አንተ አምላኬ ነህ ሲል አገኙት። ያን ጊዜ እሳቸውም እንደ ቅዱስ ጳውሎስ ይበሳጩ ነበር ይላል። በክርስቶስ ፍቅር ተሞልተው በአገልግሎት ብዙዎችን የማረኩ እሳቸው ናቸው። ብዙዎችን አስከትለው ነው ወደ ገነት ወደ መንግስተ ሰማያት የገቡት። የሚገርመው ብዙዎችን አስከትለን ወደ ገሃነም የምንወርድ ሰዎች ልንኖር እንችላለን በክፉ ስራችን። ብዙዎችን አስከትለው ገነት መንግስተ ሰማያት የዘለቁ ወደ ገነት ወደ መንግስተ ሰማያት የወጡም ደግሞ በጣም ብዙ ቅዱሳን አሉ። እንዴት መታደል ነው በእውነት። አንዷ ንግግራችን ለስንት ሰዎች መሰናክል ሆና ይሆን? ግን የአንድ ቀን አገልግሎታቸው ለስንት ሰው መዳን ምክንያት ሆኖ ይሆን? የጻድቁ ደግሞ ስናይ እኛ በቀን ስንት ሰው እናስቀይማለን፣ እናሳዝናለን። ጻድቁ ደግሞ በቀን ስንት ሰው ያድናሉ።
አይነት ሐዋርያነት በእውነት ለተፈጠሩለት ዓላማ ለቆሙለት ዓላማ ጸንቶ መሞት እንዴት ደስ ይላል በእውነት። እሳቸው የኖሩት እንደዛ ነው። ለቆሙለት ዓላማ ለተጠሩለት ዓላማ ብቻ ለክህነት ተጠርቶ በክህነቱ የሚነግድ፣ ለሐዋርያነት ተጠርቶ በሐዋርያዊ አገልግሎቱ ቁማር የሚሰራ ስጋዊ ፍላጎቱ የሚያሟላ ሰው ሊኖር ይችላል። ለሰማያዊቷ ቤተ መቅደስ አገልጋይ ሆኖ ተመርጦ በምድራዊቷ ቤተ መቅደስ በኩል የራሱን ቤት የሚገነባ ሰው ሊኖር ይችላል። ለተጠሩለት ዓላማ መኖር እንዴት ደስ ይላል በእውነት። ከታናሽነታቸው ጀምሮ ለተመረጡለት ዓላማ የኖሩ ጻድቅ ነው ዛሬ እያከበርን የምንገኘው እና እግዚአብሔር በእውነት ሁላችንንም ለተጠራንለት ዓላማ መኖር እንድንችል እግዚአብሔር ይርዳን። ለተጠራንለት ዓላማ ብንውል ብንሰለፍ እግዚአብሔርም ከመሰናክል ያድናል። አብሮን ነው የሚሰለፈው። ተመልከቱ፣ በቀፎ ጣሏቸው፣ መልአኩ ሚካኤል አነሳቸው። ለካ መልአኩ አብሮ ነበር ማለት ነው። በአገልግሎታቸው አልተለያቸውም፣ በክንፉ ተሸክሞ አመጣቸው። ከደብረ ዳሞ ተራራ ሲወርዱ የተንጠላጠሉበትን ገመድ ሰይጣን በጠሰባቸው። ከዚያስ ክንፍ ተሰጥቷቸው ብር ብለው እንዲሄዱ አደረጋቸው። የሚረዳቸው መልአክ እዚያ ነበረ። ተመልከቱት። የእባብና ዘንዶን እንዲረግጡ ስልጣን የሰጣቸው፣ በእባብና በዘንዶ ላይ መረማመድ የተቻላቸው፣ የአጋንንትን አፍ ያዘጉ ትልቅ ጻድቅ፣ አጋንንት በደረስክበት አልደርስም ያላቸው ትልቅ ጻድቅ አባት ነው ዛሬ እያከበርን ያለው። በረከታቸው ለሁላችን የሚደረሰን። ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት በተለይ በግብፅ ቤተክርስቲያን በስፋት ነው የሚከበሩ፣ ገድላቸው የሚነበበው እና አብያተ ክርስቲያናቶች በቤተክርስቲያን ደረጃም ብዙ ቤተክርስቲያን በስማቸው ታንጾ እናያለን። በተለያዩ ዓለማት በራሷ በግብፅም ከተማ ከዛም ውጭ ባሉት ቤተክርስቲያኒቱ እንደዛ ነው። ዓለም አቀፍ ከኢትዮጵያውያን ጻድቃን ዓለም አቀፍ እውቅና ያላቸው ተብለው የሚታወቁት አንዱ ጻድቅ አቡነ ተክለ ሃይማኖት መሆናቸውን በዚያው አጋጣሚ ተናግሬ ልጨርስ። በረከታቸው ከሁላችንም ጋር ይሁን። መልካም በዓል እንዲሆንላችሁ ተመኝቻለሁ። ይህንን እያከበርን ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ የልደት በዓል እንጠጋለን ማለት ነው። ያንን ደግሞ በሰፊው እንግዲህ ሊቃውንቱን ሰብሰብ አድርገን በዚሁ በጉባኤ ኒቅያ የሊቃውንቱን ሀሳብ ልደተ ክርስቶስ በሊቃውንት አንደበት ምን እንደሚመስል ትምህርቱን ይዘንላችሁ ምንመጣ ነው የሚሆነው። እስከዛ ድረስ በእውነት ስለምትጎበኙን፣ ስለምታበረታቱን፣ ግድፈት እንኳን ቢኖርብን ሞልታችሁ ስለምታዩልን፣ ጎዶሎ ነገር ሲኖርብን ሞልታችሁ ስለምታዩልን በጣም ነው የምናመሰግናችሁ። ለጓደኞቻችሁም ሼር አድርጋችሁ ስለምታዳረሱልን በጣም ደስ ይለናል። በዚህ እናመሰግናለን። በቀጣይም ይህንን ምስል ይህን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትመለከቱና አገልግሎታችን የሰፋ እንዲሆን ለብዙ ሰዎች እንዲዳረስ እንድታደርጉልን እያሳሰብኩ ጨርሳለሁ። እግዚአብሔር ይስጥልኝ።